ትራምፕ ኢትዮጵያን ጨምሮ ከ100 ሀገራት በላይ ታሪፍ ጣሉ። ሃንጋሪ የኔታንያሁን ጉብኝት ተከትሎ ከዓለም አቀፉ የወንጀል ፍርድ ቤት እንደምትወጣ አስታወቀች። ሰላም ጤና ይስጥልኝ። ይህ ዴሊ ኒውስ ነው። የዕለቱን ዜናዎች ከላይ በጠቀስኩት አርዕስተ ጉዳዮች ጀምረናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩ ወደ ዝርዝር መረጃዎቹ አልፋለሁ። አብራችሁን ቆዩ። ሃንጋሪ የኔታንያሁን ጉብኝት ተከትሎ ከዓለም አቀፉ የወንጀል ፍርድ ቤት እንደምትወጣ አስታወቀች። በሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን መንግስት ውስጥ ከፍተኛ ባለስልጣን የሆኑት ገርግሊ ጉሊያንስ ይህ ውሳኔ ይፋ ያደረጉት በዓለም አቀፉ የወንጀል ፍርድ ቤት የእስር ማዘዣ የወጣባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመንግስታዊ ጉብኝት ወደ አገሪቱ ከገቡ ከሰዓታት በኋላ ነው። በማህበራዊ ትስስር ገጻቸው ባሰፈሩት አጭር ጽሑፍ ሃንጋሪ ከዓለም አቀፍ የወንጀል ፍርድ ቤት ትወጣለች ብለዋል። የሀገሪቱ ጠቅላይ ሚኒስትር ኦርባን ለኔታንያሁ የጉብኝት ግብዣ ያቀረቡት የእስራኤሉ ጠቅላይ ሚኒስትር ህዳር ወር ላይ ማዘዣ እንደወጣባቸው ነበር። ኦርባን የፍርድ ቤቱ ውሳኔ በሀገሪቱ ውስጥ ምንም ተፈጻሚነት እንደማይኖረው ተናግረው ነበር። የዓለም አቀፉ ፍርድ ቤት ዳኞች ህዳር ላይ የእስር ማዘዣ ያወጡት ኔታንያሁ በጋዛ ጦርነት ተፈጽሟል ለተባለ የጦርነት ወንጀል እንዲሁም በሰብአዊ ላይ የተፈጸሙ ወንጀሎች የወንጀል ኃላፊነት እንዳለባቸው ለማመን የሚያስችሉ ምክንያታዊ መሰረቶች መኖራቸውን በመግለጽ ነው። ኔታንያሁ ይህንን የፍርድ ቤቱ ውሳኔ ጸረ ሴማዊነት ሲሉ ተቃውመውታል። ሃንጋሪ ከ125ቱ የዓለም አቀፍ የወንጀል ፍርድ ቤት መስራች አባል አገር አንዷ ነች። አሜሪካ፣ ሩሲያ፣ ቻይናና እስራኤል እንዲሁም ሌሎች ሀገራት ፍርድ ቤቱ በግዛታቸው ውስጥ ስልጣን እንዲኖረው እውቅና አልሰጡም። ዓለም አቀፉ የወንጀል ፍርድ ቤት የተመሰረተበት የሮም ስምምነት አባል በመሆኑ ግዛቶች ውስጥ በሚፈጸሙ የዘር ማጥፋት፣ በሰብአዊ ላይ የተፈጸሙ ወንጀሎች እንዲሁም የጦርነት ወንጀሎች የተወነጀሉ አካላትን የመክሰስ ስልጣን አለው። ይሁን እንጂ ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2011 ባሳለፈው ውሳኔ በወረራ ስር ባለው ዌስት ባንክ፣ ምስራቅ ኢየሩሳሌምና ጋዛ ስልጣን እንዳለው ገልጿል። ፍርድ ቤቱ ይህን ውሳኔ ያሳለፈው የተባበሩት መንግስታት ዋና ጸሐፊ ፍልስጤማውያንን በአባልነት በመቀበላቸው ነው። ሃንጋሪ ከፍርድ ቤቱ የአባልነት ስምምነት ለመውጣት መወሰኗን በጽሁፍ ለተባበሩት መንግስታት ዋና ጸሐፊ ማሳወቅ ይጠበቅባታል። ፍርድ ቤቱ ባቋቋመው የሮም ስምምነት አንቀጽ 127 መሰረት ከአባልነት የመውጣት ጥያቄ ተፈጻሚ የሚሆነው ከ1 ዓመት በኋላ ነው። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 ገደማ አገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ታሪፍ ጣሉ። ትራምፕ ረቡዕ መጋቢት 24 2017 ዓ.ም ይፋ ያደረጉት ታሪፍ ከሁለተኛው የዓለም ጦርነት ወዲህ ትልቅ የዓለም አቀፍ ንግድ ለውጥ ነው። ትራምፕ በሀገሪቱ ላይ የጣሉት የመነሻ ታሪፍ ምጣኔ 10 በመቶ ነው። ይህ ታሪፍ መጠን ለምርጫ ቅስቀሳ ባደረጉት ጊዜ የእቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ ነው። የአሜሪካ መንግስት ወደ ሀገሪቱ ምርቶች የሚልኩ 60 አገሮች የለየላቸው አጥፊዎች የሚል ምድብ ውስጥ አካተዋል። በዚህ ምድብ ውስጥ የተካተቱት የአውሮፓ ህብረት፣ ቻይናና ለተከተሉት ፍትሃዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የታሪፍ ምጣኔ እንደሚጣልባቸው ትራምፕ ተናግረዋል። እንደ ዋይት ሃውስ ገለጻ 10 በመቶ የታሪፍ ምጣኔ በተጣለባቸው ሀገራት ላይ እርምጃው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ ነው። ከፍተኛ ታሪፍ የተጣለባቸው አንዳንድ አገራት ላይ ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዝያ 1 ጀምሮ መሆኑም ተገልጿል። ኢትዮጵያ ከ2014 ጀምሮ የተወሰኑ አገራት ምርቶቻቸውን ከቀረጥና ከታሪፍ ነፃ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአገዋ ዕድል ተጠቃሚነት ውጪ የተደረገችው ኢትዮጵያ በትራምፕ ታሪፍ የተጣለባቸው አገራት ዝርዝር ውስጥ እንደተካተተች ፎርብስ ያወጣው መረጃ ያመለክታል። በኢትዮጵያ ላይ የተጣለው የታሪፍ ምጣኔ 10 በመቶ ሲሆን በዚህ መሰረት አዲስ አበባ ከመጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠበቅባቸዋል። ትራምፕ ኢትዮጵያ ላይ የጣሉት 10 በመቶ ታሪፍ በሁሉም ሀገራት ላይ ያስቀመጡት የታሪፍ መነሻ ምጣኔ ወይም ቤዝላይን ታሪፍ ነው። ኢትዮጵያ በአውሮፓውያኑ 2024 $468.8 ሚሊዮን የሚያወጣ ምርት ወደ አሜሪካ መላኳን የሀገሪቱ መንግስት መረጃ ያመላክታል። ኢትዮጵያ ወደ
አሜሪካ ከምትልከው ምርቶች ውስጥ ዋነኛው ቡናና የጨርቃጨርቅ ውጤቶች እንደሆኑ መረጃዎች ያመለክታሉ። ኢትዮጵያ ባለፈው የአውሮፓውያን ዓመት ወደ አሜሪካ የላከችው ምርት ከ2023 ጋር ሲነጻጸር የ24.4 ሚሊዮን ዶላር ቅናሽ ታይቶበታል። ይህ አይነቱ ወደ አሜሪካ የሚላክ ምርት ቅናሽ ኢትዮጵያ ከአግዋ ዕድል ተጠቃሚነት ከታገደች በኋላ በተለይም በጨርቃጨርቅ ምርቶች የውጭ ንግድ ላይ ታይቶ እንደነበር በገንዘብ ሚኒስቴር ድረገጽ ላይ የወጣው አንድ ጥናት ያሳያል። ኢትዮጵያ ከአግዋ ከመታገዷ 3 ዓመት አስቀድሞ በ2011 ዓ.ም ይህ ዕድል በመጠቀም 246 ሚሊዮን ዶላር የሚያወጡ ምርቶች ወደ አሜሪካ ልካለች። ኢትዮጵያ አግዋን በመጠቀም በአብዛኛው ትልክ የነበረው የጨርቃጨርቅ ምርቶችን ነበር። የአግዋ እግድ በኢትዮጵያ ንግድ ላይ ያስከተለውን ንዝረትና የተገኙ ምርቶችን በተመለከተው ጥናት በ2014 ዓ.ም ኢትዮጵያ ካመረተችው አጠቃላይ የጨርቃጨርቅ ምርቶች ውስጥ 62 በመቶ የተላከው ወደ አሜሪካ ነበር። በ2015 ዓ.ም የተካሄደው ጥናት እንደሚያሳየው ኢትዮጵያ ከአግዋ መታገዱን ተከትሎ እድል ሲጠቀሙ የነበሩ 63 በመቶ ጨርቃጨርቅ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። 39 በመቶ አምራቾች ደግሞ ሰራተኞቻቸውን አሰናብተዋል። የትግራይ ጦርነትን ተከትሎ መንግስት በፈጸማቸው የሰብአዊ ጥሰቶች ምክንያት ኢትዮጵያ ከአግዋ እድል ውጪ ከተደረገች በኋላ ለ3 ተከታታይ ዓመታት ወደ እድሉ ተጠቃሚነት መመለስ አልቻለችም። ኢትዮጵያን ከሚያዋስኑ 6 አገራት ውስጥ 5ቱ የፕሬዝዳንት ዶናልድ ትራምፕ የታሪፍ ቡጢ አርፎባቸዋል። በአሜሪካ ታሪፍ ያልተጣለባት ብቸኛዋ የኢትዮጵያ ጎረቤት ሀገር ሶማሊያ ነች። ጎረቤት ሀገር ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳን እና ደቡብ ሱዳን የተጣለባቸው ታሪፍ ምጣኔ ከኢትዮጵያ ጋር ተመሳሳይ 10 በመቶ ነው። ግብጽም በተመሳሳይ የ10 በመቶ ቀረጥ ተጥሎባታል። ከአፍሪካ ሀገራት ከፍተኛ የሆነው የ50 በመቶ ታሪፍ የተጣለው በሌሴቶ ላይ ነው። በመቀጠል ማዳጋስካር 47 በመቶ፣ ሞሪሺየስ 40 በመቶ፣ ቦትስዋና 37 በመቶ ቀረጥ ከተጣለባቸው የአፍሪካ ሀገራት መካከል ናቸው። አንጎላ 32 በመቶ፣ ሊቢያ 31 በመቶ፣ ደቡብ አፍሪካ 30 በመቶ ቀረጥ የተጣለባቸው ሲሆን ናይጄሪያ የ14 በመቶ ቀረጥ ተጥሎባቸዋል። ይህ ዴሊ ኒውስ ነው። ትኩስና ወቅታዊ መረጃዎችን ለመከታተል ዴሊ ኒውስ የእናንተው ምርጫ ይሁን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩ ቸር ጊዜ ለእናንተ። ጋዛ ለሰብአዊ እርዳታ ሰራተኞች እጅግ አደገኛ ስፍራ ነው ሲል የመንግስታቱ ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምክትል ኃላፊ ጆይስ ሙሲያ ለተመድ የጸጥታ ምክር ቤት ባቀረቡት ሪፖርት በአሁኑ ሰዓት በዓለም ላይ ለሰብአዊ እርዳታ ሰራተኞች አደገኛ ከሆኑ ቦታዎች መካከል ጋዛ ቀዳሚዋ ነች ብለዋል። ኃላፊው አክለው እስራኤል በሐማስ ላይ የአጸፋ እርምጃ መውሰድ ከጀመረች ወዲህ ከ408 በላይ የሰብአዊ እርዳታ ሰራተኞች ተገለዋል ብለዋል። በሌላ በኩል የጸጥታ ምክር ቤት አለቃው ጊሊስ ሚቻውዳ እንዳሉት ከሆነ ደግሞ በሰብአዊ እርዳታ ሰራተኞች ላይ ጥቃት ማድረስ አሁን የተለመደ ነገር እየሆነ መጥቷል ሲሉ ተናግረዋል። የሚያሳዝነው ደግሞ መለመዱ ሳይሆን በርካቶች ጥቃቱ እንዲቆም ምንም ጥሪ አለማድረጋቸው መሆኑን ገልጸዋል። ሁለቱም የተመድ ባለስልጣናት ያነሱት ነጥብ ለማጠናከር ደግሞ በቅርቡ እስራኤል በጋዛ የፈጸመችውን 2 ጥቃቶች ጠቅሰዋል። ኃላፊዎቹ ከጠቀሷቸው ጥቃቶች መካከል ቀዳሚው መጋቢት 19 ቀን የተፈጸመውና የተባበሩት መንግስታት ድርጅት አርማ ባረፈበት ህንፃ ላይ የተፈጸመው ጥቃት አንዱ ሲሆን በጥቃቱም አንድ የተመድ ሰራተኛ ሲገደል ሌሎች 6 የቆሰሉበት ጥቃት ነበር። ሁለተኛው ጥቃት ደግሞ መጋቢት 23 ቀን በአምቡላንስና የሰብአዊ እርዳታ ስራ ለመስራት ሲንቀሳቀሱ የነበሩ ተሽከርካሪዎች ላይ የተፈጸመው ጥቃት ሲሆን በዚህ ጥቃትም አንድ የተመድ ስታፍ አባል፣ 8 የፍልስጤም ቀይ ጨረቃ ማህበር አባላት እንዲሁም 6 ሲቪሎች ተገለዋል።